የእጮኛውን እናት በክብር ለመጠየቅ ወደ ገጠር ለመሄድ ዴቭ ወሰነ። ለወይዘሮ እታለም የአደይን እናት ሽምግልና ከመላኬ በፊት እኔ ሄጄ ላማክርና ልነግራቸው እፈልጋለሁ ብሎ ለወይዘሮ እታለም ነገራት። በሀሳቡ በደስታ ወይዘሮ እታለም የዴቭን ሀሳብ ተቀበለችው። ማን ነው አብሮ የሚሄደው? ገጠር መሄድ ካለብህ ሰው አብሮ መከተል አለብህ። የአደይ አባት ኃይለኛ እንደሆኑ የታወቀ ነው ብላ ለዴቭ ነገረዋል። ዴቭም ደመቀ ይከተለኛል፣ እሱ ስለ ሀገሩምና ስለ አካባቢው ጠንቅቆ ስለሚያውቅ ከሱ ጋር ነው የሚሄደው። እታለም ብዙ አትስጊ አላት። ወይዘሮ እታለም ይህንን ሀሳብ ማምጣት ደስ ብሎኛል። አደይ በጣም የምወዳት የማከብራት ከልጆቼ የማልነጥላት ልጄ ናት። ይህንን ሀሳብ አንተ ስታመጣ ደግሞ እኔም ከጎንህ ነኝ፣ አብሬ ገጠር ድረስ ሄጄ እኔም ያንን ሀሳብ ደግሞ ለአደይ እናት ማማከር እፈልጋለሁ ብላ ለዴቭ ስትነግረው እታለም ገጠር ድረስ ችለሽ ትሄጃለሽ እንዴ? አይሆንም አላት። እኔ ካንተ በምን አንሳለሁ? ያንተ ጉዳይ የኔም ጉዳይ ነው ዴቭ አለችው። ፍቅር ወደ ገጠር መሄዷን ስታውቅ ወይዘሮ እታለም በቅናት ተንጨርጭራ እኔም የአደይን እናት ላናግራቸው የምፈልገው ጉዳይ አለኝ፣ አንቺ ከሄድሽ እኔ እሄዳለሁ፣ ግን አንቺ ባትሄጂ መልካም ነው፣ እኔና ዴቭ እንሄድ አለቻት። ወይዘሮ እታለም አንቺን አምኜማ ወደ አደይ እናት ጋር አልሰድሽም፣ እኔ ነኝ የሚሄደው ብላ ወይዘሮ እታለም ወሰነኝ። ዴቭም በደስታ አንቺማ ከጎኔ ከሆንሽ ለምን እፈራለሁ? እኔም ሀሳቤን በነፃነት እገልጻለሁ፣ አልፈራም ሲል ለወይዘሮ እታለም ነግሯታል። ወይዘሮ እታለምም ደስ ብላት ወደ እነ አደይ ሀገር ወደ ገጠር ሄዳለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁባት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮን ላይክ እና ሸር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። ተንኮለኛዋ ፍቅር በሁለቱ መፋቀር ደስተኛ አልሆነች። ገጠር ውሰደኝና ለአደይ እናት የምነግራቸው ነገር አለ፣ እሳቸው ጋር ሄዳለሁ አለ። ጥበቃው አሸናፊ ደግሞ እንደማትሄድና ያለ አንድ ነገር ወደዛ ገጠር ለመሄድ ለምን ወሰንሽ ብሏታል። እሷ ብዙ ገንዘብ እከፍላለሁ፣ ብቻ እኔን አደይ እናት ጋር ውሰደኝ፣ እሳቸውን ላገኛቸው አለ። ወይዘሮ እታለም ወደ ገጠር ለመሄድ አስባ ዴቭ በጣም ፈርቶ የሚስቱን እናት ሀሳቡን ለመግለጽና እሱ ልጃቸውን ሊያገባ እንደሆነ ለመናገር ከጎኑ ደመቀን አስከትሎ ነበር ለመሄድ እየወሰነው። ሮማኔ ከተማው ሰልችቶኛል፣ እኔ ደግሞ ገጠር እወዳለሁና ተከትያችሁ ልሄዳል። ወይዘሮ እታለም ይቅርብሽ፣ አንቺ ልጅ ምን ትሰሪያለሽ? አሁን አንቺ ልጅ ነሽ፣ ምን ሀሳብ ልትናገሪ ነው የምትሄጁ? ሽምግልና ነው ወይስ ሰርግ ነው ብላ ብትላትም ከእናንተ እጎን እኔ መለየት አልፈልግም ብላ ከእነሱ ጋር አብራ ሆናለች። ወይዘሮ እታለም እዛ ገጠር ገብታ አቤት የናደይ አገር እንዴት ነው የሚያምረው፣ አየር ንብረቱ ደስ ሲል፣ በዚህ ላይ ደግሞ እንደ ከተማ እንኳን አይደለምና በጣም ደስ የሚል አካባቢው ሰፈሩ ደስ የሚል አየር እየተቀበለች እንዲሁም አረፍ እያለች አደይ ከዚህ ሀገር የፈለቀች ቆንጆዬ ጉብል ሴት ናት። እንዴትስ አትወደድ? ዴቭ እድለኛ ነ ልጄ ባርኮቴ ከዚህ ባገባልኝ አለችው ለዴቭ። አይ እታለም አንቺ አልገባሽም፣ የአንቺም ዴቭ እኮ አደይን ወዳት ነበር እያለ እሱም እንግዲህ እያሰበ ነበረ። ደመቀ ለምን ከዚህ ሀገር ወደ ከተማ መጣ? ሀገራችሁ ደስ የሚል የሚያምር ነው፣ ለምን እዚህ አትሆንም? እዚህ እየሰራህ ለምን አታመርትም አለችው። እባክሽ እኔ የዚህ ሀገር ኑሮ ሰልችቶኛል፣ በአካባቢው ደግሞ የአደይ አባት በጣም የታወቀ ነው፣ እሷን እዚህ ካልዳርኩኝ ብሎ እኔም በዛ ሀሳብ ስላልተስማማው ሊወደኝ አልቻለም።
እዚህ መኖር የማልፈልገው ትልቁ ነገር ቢኖር እኔ መኖር ብፈልግ እንኳን ሰውየው አያኖረኝም። አባቴ በህይወት የለም። የእሱን ንብረት ጠቅልሎ የያዘው የአደይ አባት ነው ብሎ ለወይዘሮ አለም ነገራት። ጉዳዩን በህግ ጨርሰህ እኮ ድርሻህን መያዝ ትችል ነበረ። ከተማ ያለ ስራ ምን ትሰራለህ ልጅ ያለችው እንደ እናት መከረችው። የሄዱበትን ጉዳያቸውም እቤት ደርሰው ሀሳባቸውን ለአደይ እናት ሲናገሩ እንዴት ትልቅ እንግዳ ይዘህብኝ ነው የመጣኸው? አንተን እንኳን በባለፈው አይቻሃለው አሉት የአደይ እናት ዴቭ። እሱም የሄደበትን ጉዳዩን ፍርጥ አድርጎ ፈቃድ ጠየቀ። በደስታ የአደይ እናት ፈቅደዋል። የአደይ እናትም በደስታ አደይ ከነሱ ጋር በመቀላቀላቸው በጣም በደስታ ፈቅደውላቸዋል። ግን አባቷ ኃይለኛ ሰው ነው። ወደ ከተማ እዛ ከኖረችልኝ እኔም አርፋለሁ ብለው ለሁለቱም ገልጸዋል። አባታቸው በሰፈሩ አይደለም ለባዳ ለሌላም ለቅርብ ስጋቸው ዘመዳቸውም እንደሚያስፈሩ እና የሚሏቸውን እንደማይሰሙ ንብረት በጣም ወዳድ ሰው እንደሆኑ የአደይ አባት ይታወቃል። አደይን ካገኟት እዛው ገጠር እንደሚድሯትም እዛው ከተማ ትሆንልኝ ብለው በጣም በደስታ ያንን የመጡበትን ሀሳባቸውን ተቀብሏቸዋል። የአደይን እናት ወይዘሮ እታለም ደግሞ የእርሶ ልጅ የኔም ልጅ ናት። እኔ ጋር በነበረችበት ጊዜ ከልጆቼ አልነጥላትም። በእውነት እንደሱ አይነት ምን ነው መንታ በወለዱ ሲሉ ወይዘሮ እታለም ለአደይ እናት ተናገሩ። ልጄ ይህን ያህል እናንተን ደስተኛ አድርጋችኋለች ማለት ነው። የተባረከች የመረኳት ልጅ ናት አሉ የአደይ እናት። ችግር የለም እኔ ከፈቀዱ አባቷ ምን አገባው? እዚህም የሚፈልግላት ባል ነው፣ ከተማም ባል ነው። ደግሞ አንተ የተከበርክ ነህ ብለው ዴቭን በስርዓት አናግረውታል። ብርሃንም እህቷ ይህንን ሀሳብ ደግሞ መጀመሪያም ጓደኛ አሏት፣ ሁለቱም ይወዷታል። ባርኮቴና ዴቭ ብላ ለአደይ እናት ሾክ ብላ ነበር። አደይም እየተሽኮረመመች አረታይ ብርሃን ረፊ እነሱ ወንድሞቼ ናቸው ብላ ለእናቷ ብትናገርም ያ ነገር ግን እናቷ እንዲጠረጥሩ አድርገዋታል። ዴቭና ወይዘሮ እታለም ያን ሀሳባቸውን ገልጸው አላድርም እንመለሳለን አሉ። የአደይ እናት ደግሞ አረ እንዴት ከዛ ከርቀት ሀገር ድረስ መታችሁ ሳታድሩ ትሄዳላችሁ ብለው ተፍ ተፍ ብሎ ለማስተናገድ ቢሞክሩም ጥሩ ጊዜ አሳልፈው በክብር አስተናግደዋቸው ደስ ብሏቸው ወይዘሮ እታለም ዴቭ እንዲሁም የሄዱት ቤተሰብ በክብር የሄዱት በሰላም ተመልሷል። ዴቭ በእውነት ከእንዴት አይነት ቤተሰብ ነው አደይ የተወለደችው? እሷን በማግባቴ እድለኛ ነኝ አለ። እናቷም በጣም ደስ ብሏቸው እድለኛ አድርጌ ነው የምድራት። አባቷም በቃ ምን ያመጣል ሽምግልናውም ይቀበላል ብለው ወስነዋል። ወይዘሮ እታለም እንግዲህ በሰላም ሄዳ ሽምግልና በሰላም ደርሳ ከገጠር ተመልሳለች። የገዛ ልጇ በቅናቱ ተንጨርጭራለች። እኔ ልጅሽ እንደምወደው ያወቅሽ እንዴት ለሰራተኛ ትፈቅጃለሽ ስትላት፣ አደይና አንቺ ምን ልዩነት አላችሁ? እሷም ልጄ ናት፣ እንደ ልጄ ናት፣ አንቺም ልጄ ነሽ። ስለዚህ ሁለቱ ደግሞ ተዋደው ተፋቅረዋል። ከዛ በፊት ቢሆን መልካም፣ ግን እሱ የመረጠው ነው፣ ወንድ ልጅ የመረጠው ነው፣ የወሰነውን ነው። ምን ይደረግ እባክሽ ብላ የገዛ ልጇ እንድትረጋጋና ትምህርቷን በጥሞና እንድትከታተል እንድታጠና ልጇን መክራታለች። ወይዘሮ እታለም እንግዲህ በአንድ ቀን ሄዳ የተቀበለችው የገጠር አየር በጣም ደስ ብሏታል። ከከተማውና ከዛ ስታነጻጽረው መርጣለች። እኔም እዚሁ የአደይ አባት ችግር ካልፈጠሩ እዚህ ሀገር እኔም መኖር እፈልጋለሁ፣ ቤት እሰራለሁ ብላ ወይዘሮ እታለም ወስናለች ማለት ነው። ቤተሰብ ያላችሁበት ሰላም ቆዩልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ በክፍል 147 እንከሰትበታለን። በቀጣዩ እንግዲህ ያው ሰርግ ሙሽሪት ሙሽራ እንኳን ደስ ያላችሁ እያለን
እኛም እንሰራለን ማለት ነው። ቤተሰብ በያላችሁበት ሰላም ቆዩልኝ። ባይ ባይ። የእጮኛ